ከዚህ ቀደም በዓለማዊ ዘፈን ግጥምና ዜማ ደራሲ እንዲሁም ደግሞ በርካታ ዘፈኖችን በመስራት የሚታወቀው ድምፃዊ አቤል ሙሉጌታ መዝሙር ሊለቅ እንደሆነ ተሰምቷል። አቤል ሙሉጌታ በይፋዊ የፌስቡክ ገጹ ላይ ይህንን አስመልክቶ ምን አለ የሚለውን ነገር በዝርዝር የምንነግራችሁ ይሆናል። ከሰሞኑ የመከላከያ ልብስ በመልበስ በኮንፈረንስ ላይ ከነቢይ ጭሮ ጋር የታየው ሶፎንያስ ሞላልኝ ራሱን ተከላክሏል። ዛሬ በፌስቡክ ገጹ ላይ የብልጽግና ፓርቲ ዋና መስሪያ ቤት ውስጥ ሆኖ የለቀቀውን ፎቶ አስመልክቶ ብልጽግና የዱርዬ መደበቂያ አይደለም ሲል ናትናኤል መኮንን ተቃውሞን አሰምቷል። ከዚህ ጉዳይም ጋር በተገናኘ ሰፋ ያለ መረጃን እናስደምጣችኋለን። በዘማሪት ሶፊያ ሽባባው ወቅታዊ የሙዚቃ ቪዲዮና የዳንስ እንቅስቃሴ ላይ ያተኮረ ጠንካራ መንፈሳዊ ትችት ቀርቧል። እሱንም እንነግራችኋለን። ለክርስትና ጥብቅና እንቆማለን የሚሉ ግለሰቦች ከጊዜ ወደ ጊዜ የሚታይባቸው የስነ ምግባር ጉድለት እየተባባሰ ስለመምጣቱም ታደምጣላችሁ። በማህበራዊ ሚዲያ ላይ የሚያስተምሩ የፕሮቴስታንት መምህራን አብዛኞቹም ትዳራቸውን ያፈረሱ ወይም ደግሞ ትዳራቸውን እየፈቱ እንደሆነ የሚያመላክት መረጃ ወጥቷል። ይህስ ጉዳይ ምንድነው የሚለውን በዝርዝር እንነግራችኋለን። ጸጋና ሰላም በያላችሁበት ለእናንተ ይሁን። ክቡራን አድማጭ ተመልካቾች እንደምን አላችሁ? በሀገር ውስጥና በዓለም አቀፍ ደረጃ የተደመጡ ትኩስና ወቅታዊ ክርስቲያናዊ መረጃዎችን የምናቀርብበት ፕሮግራማችን እነሆ ተጀምሯል። እስከ ፍጻሜው አብራችሁን በመቆየት መረጃዎቹን እንድትከታተሉና የዩቲዩብ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ የአክብሮት ግብዣችን ነው። በድጋሚ እስከ ፍጻሜው መልካም ቆይታን እየተመኘን በቀጥታ ወደ ዝርዝር መረጃዎቹ እናቀናለን። ከዚህ ቀደም በዓለማዊ ዘፈን ግጥምና ዜማ ደራሲ እንዲሁም ደግሞ በርካታ ሙዚቃዎችን በመስራት የሚታወቀው ድምፃዊው አቤል ሙሉጌታ መዝሙር ሊለቅ እንደሆነ ተሰምቷል። አቤል ሙሉጌታ በይፋዊ የፌስቡክ ገጹ ላይ ይህንን አስመልክቶም የሚከተለውን ሀሳብ አጋርቷል። እንኳን ደስ ያላችሁ፣ ሰላም ለእናንተ ይሁን። በ2003 ዓ.ም ለጌታዬ ለኢየሱስ ክርስቶስ የሰራሁትን ምዕራፍ 1 እና ምዕራፍ 2 ዝማሬዎችን ተባረኩበት። በቅድሚያ ግን ይህንን እንድታነቡ ጋብዛችኋለሁ። ሰላም ይብዛላችሁ። በስሙ አምናችሁ የዳናችሁ እንኳን ጌታ ረዳችሁ። ሁላችሁንም በጌታ ፍቅር ወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው ብሏል። አክሎም አዳነን፣ መራን፣ አሻገረን፣ ከባርነት ቀንበር አላቀቀን። እግዚአብሔር ብርቱ ነው፣ ተዋጊ ነው፣ ስሙም እግዚአብሔር ነው። አዎ በነጻነት ልንኖር ክርስቶስ ነጻ አውጥቶናል። አዎ የተቀበልነው መንፈስ አባ አባ የምንልበት የልጅነት መንፈስ እንጂ ዳግመኛ የባርነት መንፈስ አይደለም። የሚከብደን ሸክም የለንም። እርሱ ጌታ ሸክማችንን ሁሉ ተሸክሟል፣ መስቀል ላይ ጨርሶታል። ዕዳ የለብንም፣ በደሙ ታጥበናል፣ የመንፈሱን መያዣ ሰጥቶናል። አዎ አንዳንዶች ተከራካሪዎችም ወቀሱ፣ አንዳንዶችም ከእሳት ነጥቃችሁ አድኑ እንደሚል ቃሉ ሳንታክት አሁን ስለ ሁሉ ሞተ እያልን እንመሰክራለን። በቅጥያ የማይደምቀውን የተቀባውን ከስሞች ሁሉ በላይ የሆነውን ስሙን እንተርካለን፣ ኢየሱስም እንላለን። ሌላ ወሬ የለንም። እናንተ የአባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምስክርነቴን ላውጋችሁ። ጌታ የጠራኝ ገና በ14 ዓመቴ ነበር። ሙሉ ወንጌል ሞቢል ቤተክርስቲያን ድህነትን አስተምራኛለች። እኔን ብቻ ሳይሆን ወንጌል መስክሬላቸው ከዳኑ ጓደኞቼ ከአንዱ ወንድሜ ጋር የውሃ ጥምቀት ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑል አልከለከለኝም። የጸጋ ስጦታንም ቢሆን እንዲሁ ጌታ እንደ ሰው አይደለም አለ። ቃሉ ታማኝ ነው። እውነት እላችኋለሁ ከዚያን ጊዜ ጀምሮ እስከ ዛሬ አልተለየኝም። ይህንን እስክጽፍላችሁ ቸኩዬ ነበር። በደስታ መንፈስ ውስጥ ሞኜ ነው የምጽፍላችሁ። ጌታን አውቀዋለሁ፣ ከጎኔ ካለ ሰው በላይ ቅርቤ ነው። ሲናገር አቤት አባ እነሆኝ እለዋለሁ፣ አደምጠዋለሁ። በጎቼ ድምፄን ይሰሙኛል እንዲል እንደዛ ማለቴ ነው። በጓዳችን ከጌታ ጋር ብዙ እናወራለን። ስራ ሲለኝ እሰራለሁ፣ ተናገር ሲለኝ እናገራለሁ። ራቅ ሄድ ጠፋ ስልበት ያዝናል፣ ይናፍቀኛል። በቃ ጌታ ፍቅሩን የቀመሱት ያውቁታል። ይህ ብቻ አይደለም፣ ኢየሱስ ሰልፍን ያስተማረኝ ገና በልጅነቴ ነው። በጀርባዬ ስለ ስሙ ስመሰክር ብርቱ በትር ጭምር አልፈዋል። በጌታ ፊት አልዋሽም። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 7 ጀምሮ በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እንማጠናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅነን፣ የምንሞት ስንመስል እነሆ ሕያዋንን፣
የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችም ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው ብሏል። እኛ ከደምና ከሥጋ ጋር ውጊያ የለንም፣ ይልቁኑ በአየር ላይ ካለ የጨለማው ኃይል ጋር ነው እንጂ ንግግራችንም ቢሆን በሰው ጥበብ አይደለም፣ በቃ ከቃሉ በጭራሽ ተነጥሎ አያውቅም። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈሴና ኃይልን በመገለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ተብሎ እንደተጻፈ በሚያባብል ቃል አልናገርም። የተሰለፍኩት ቀራኔው ተርታ ነው። ብትጠሉኝ እንኳን እወዳችኋለሁ፣ እኔ ልጠላችሁ አልተጠራሁም። ብትሰድቡኝ መርቃችኋለሁ። ሆኖም አንዳንዶቻችሁ ከዓለም መስያችሁ ለብዙ ዓመት በከንቱ ደክማችኋል። አንድ ቃልን ልጋብዛችሁ። በዮሐንስ ምዕራፍ 15 ቁጥር 19 ላይ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል ይላል። ይልቅ ልባችሁን ወደ ጌታ አቅኑ፣ ተመለሱ፣ ንስሐ ግቡ። ሞትና ሕይወትስ በምላስ ላይ ናቸው። ከበለስ ፍሬ ወይን አይቀጠፍም። እኔ እንዳመለጥኩ አምልጡ፣ በርቱ፣ ጽኑ፣ አይዟችሁ፣ ጌታ በደጅ ነው ብሏል። በዮሐንስ ራዕይ ምዕራፍ 22 ቁጥር 11 ላይ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደሳል። እነሆ በቶሎ መጣለው፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ጌታ ይባርካችሁ። በተከታታይ የምለቀውን ዝማሬም እናንተ የአባቴ ብሩካኖች ተባረኩበት። ልታረደው ለሞተው በሶስተኛውም ቀን ሞትን ድል ነስቶ ወደ ላይ ላረገው ስለኛ ለሚታየው ሊወስደን ዳግም ለሚመጣው ለኢየሱስ ክርስቶስ ምስጋና ይሁን አሜን ሲል በይፋዊ የፌስቡክ ገጹ ላይ መልእክቱን አጠቃሏል። በሌላ መረጃም ደግሞ ከሰሞኑ የመከላከያ ልብስን በመልበስ በኮንፈረንስ ላይ ከነቢይ ጭሮ ጋር የታየው ሶፎንያስ ሞላልኝ ራሱን ተከላክሏል። በዛሬው ዕለትም በፌስቡክ ገጹ ላይ የብልጽግና ፓርቲ ዋና መስሪያ ቤት ውስጥ ሆኖ የለቀቀውን ፎቶ አስመልክቶ ደግሞ ብልጽግና የዱርዬ መደበቂያ አይደለም ሲል ናትናኤል መኮንን ተቃውሞን አሰምቷል። ሶፎንያስ ሞላልኝ መከላከያ ሐሳቡንም ሲያሰማ እንዲህ ብሏል። አዘጋጁን አይደለሁም፣ የታጀብኩትም ምን አይደለሁም። በወታደር መታጀብን አልቀበልም። ኢየሱስም በልጅነቱ ሄሮድስ በተነሳበት ጊዜ እጀባ ሳይሆን ወደ ግብጽ ነው የተሰደደው እንጂ አልታጀበም። ከዚህ በፊትም ስታጀብ አይታችሁኝ አታውቁም። እኔ የወንጌል ሰባኪ ነኝ ሲል ወንጀሉ የጆይ ጭሮ መሆኑን በሚያስረዳ መልኩ በመግለጽ ሶፎንያስ ሞላልኝ ራሱን ተከላክሏል። የኢትዮጵያ የመከላከያ ሰራዊት የክብር አባል የሆነው ናትናኤል መኮንን በበኩሉም ሶፎንያስን ብልጽግና ጽሕፈት ቤት ድረስ የጋበዘው አካል ጥፋተኛ ነው። ብልጽግና የዱርዬ መደበቅ አይደለም። ይህንን ሰውና መሰሎቹን የምታገኙ ፖለቲከኞች፣ ሚኒስተሮች፣ የጸጥታ አካላት፣ ባለሀብቶችም ከእሱ አትሻሉም። አያይዞም በፎቶ ጋጋታ አመልጣለሁ ማለት አይቻልም ሲል አሳስቧል። ሶፎንያስም ስለቀረበበት ጉዳይ እንዲህ ብሏል። ጂንካ ላይ በተፈጠረው ፕሮግራም የለበስኩትንም አለባበስ የጸጥታ አካላት ተቋማት አለባበስም ብለው ይፈረጃሉ። እዚህም የሚሸጥ ነጩን ሸሚዝ ነው የገዛሁት፣ ነጭ ኮፍያን ያደረኩት፣ ከጸጥታ አካላትም ጋር የሚገናኝ አይደለም። ከዚያ በተረፈም በጂንካ ላይ የተዘጋጀውን በተመለከተም ኤልጄ ቤተክርስቲያን ያዘጋጀ ነው። በዛ ፕሮግራምም ላይ እንደ ማንኛውም አገልጋይ ተጋብዤ ሄጄ አገልግያለሁ። ወንጌል ለፍጥረት ሁሉ ስበኩ የሚል መጽሐፍ ቅዱሳዊ መርህ አለ። በዚያም የወንጌል አገልጋይ ነኝ፣ ሰባኪ ነኝ፣ የትም የተጠራውበትም ሄጄ አገለግላለሁ እንጂ የዝግጅቱ አዘጋጅ እኔ አይደለሁም። የታጀብኩትም ምን አይደለውም። በወታደር አጀባን ምን ያልቀበልም። ከዚህ በፊትም ስታጀብ አይታችሁኝ አታውቁም። ነገር ግን በተጋበዝኩበት መድረክ ወንጌልን መስበክ ግዴታዬ ነው። ለዚያ ደግሞ በተጠራውበት ቦታ ሄዳለሁ። በወቅቱ ጂንካ ላይ በነበረው የሙስሊሞች ፕሮግራም በዓል ነበርና ኮንፈረንሱም የተዘጋጀው በአንድ አይነት ሜዳ ላይ ስለነበረ እንዳይረበሽ በሚል ከዚያ አንጻር የጸጥታ አካላት ማገዛቸው ነው። ይህም ደግሞ ሊያስመዘግናቸው ይገባል። ጉዳዩ ያን ያክልም ወከባ የሚፈልግና የምቀበለውም አይደለም። ከዛ በተረፈ ፕሮግራሙን አይደለም እንደማንም ሰው ተጋብዤ ነው ሐሙስ ማታ የሄድኩት። ስለዚህ አርብ፣ ቅዳሜና እሁድን አገልግዬ ተመልሻለሁ ሲል በግሉ ተጠያቂነቱ እንደማይመለከተው ራሱን ተከላክሏል። ከዚህም ጋር በተያያዘ አስቀድመን እንደጠቀስነው ናትናኤል መኮንን ሶፎንያስ የብልጽግና ፓርቲ ጽሕፈት ቤት በመገኘትና በዚያም ፎቶ ተነስቶ
በማህበራዊ ሚዲያው ላይ በማሰራጨት የፓርቲው ኃላፊዎች ከጎኑ መሆናቸውን ለማንጸባረቅ ፎቶዎችን በመልቀቅ በድጋሚ ለማስፈራራት መሞከሩን በተመለከተም ናትናኤል ብልጽግና ጽህፈት ቤት ድረስ የጋበዘው አካል ጥፋተኛ ነው፣ ብልጽግና የዱርዬ መደበቂያ አይደለም፣ ይህንን ሰውና መሰሎቹን የምታገኙ ፖለቲከኞችም ከነሱ አትሻሉም፣ በፎቶ ጋጋታ ከተጠያቂነት አመልጣለሁ ማለት አይቻልም ሲል ገልጿል። በሌላ መረጃም ደግሞ በዘማሪት ሶፊያ ሽባባው ሰሞናዊ የሙዚቃ ቪዲዮና የዳንስ እንቅስቃሴ ላይ ያተኮረ ጠንካራ መንፈሳዊ ትችት ቀርቧል። ትችቱን ያቀረቡትም የሃይማኖት ተከታይ ዘማሪዋ ቀደም ሲል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራትን አክብሮትና የአሁኑን ተግባሯን በማነጻጸር ድርጊቱን መንፈሳዊ ውድቀት ሲሉ ገልጠውታል። ድምፃዊቷ ቀደም ባሉ ጊዜያት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሄድ ስርዓተ ቅዳሴውን ትከታተልና ትምህርት ሃይማኖትንም በተግባር ለማጥናት ጥረት ታድርግ እንደነበረም በትችቱ ላይ ተጠቅሷል። ሆኖም በአሁኑ ወቅት ግን በመዝሙር ሽፋን የምታሳየው የዳንስ እንቅስቃሴና አለባበስ ከዚያ ግብረገብነት የወጣና ለማይረባ አእምሮ አሳልፎ የመሰጠት ውጤት ነው ብሏል። ተቺው ዘማሪዋ በቪዲዮ ላይ የምታሳየው እንቅስቃሴ ቁልጭ ያለ የምሽት የዳንስ ቤቶችም እንቅስቃሴ ነው በማለት የገለጹት ሲሆን አለባበሷም ደግሞ ገመናን የሚገልጥና የሚያሳፍር ነው ሲሉ ወቅሰዋል። በመዝሙር ስም የሚደረግ እንዲህ አይነት ዓለማዊ ተግባር በእግዚአብሔር ስም እንደማላገጥ እንደሚቆጠርም አክለው ገልጿል። በትችቱ ማጠቃለያ ላይም የመጽሐፍ ቅዱስን ቃል ማለትም ሮሜ ምዕራፍ 1 ቁጥር 28ን በመጥቀስ ሰዎች እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ ተላልፈው እንደሚሰጡ አስረድቷል። አውቆ ማጥፋት ከባድ መንፈሳዊ ፍርድ እንደሚያስከትል በማስገንዘብ ለወደቁት መነሳትንና ለሳቱት የልብ ብርሃንን በመመኘትም መልእክታቸውን አጠቃለዋል። በሌላ መረጃም ደግሞ ለክርስትና ጥብቅና እንቆማለን የሚሉ ግለሰቦች ከጊዜ ወደ ጊዜ የሚታይባቸው የስነ ምግባር ጉድለት እየተባባሰ መምጣቱ ተነግሯል። እውነቱን ለመናገር እምነትን እናቅባለን እያሉ ያሉ ወገኖች በስም አቃቤነት አዛባ እያገላበጡ ነው እንጂ አዛባ እየዛቁ አይደለም። አዛባ ሊኖር ይችላል። ጴንጤቆስጣዊነትን አዛባ ብሎ የማክፋፋት አካሄድ ግን ከፍተኛ ንቀት ነው። አቃቢዎቻችን አዛባ የሚሏቸው ጉዳዮች እዚያም ሲረግጡ ሲያቦኩና ሲታጠኑ እንጂ ሲዝቁ አይታዩም ተብሏል። የቅርብ ጊዜ የአጻጻፍ ስልታቸውና በአጠቃላይ በማህበራዊ ሚዲያ ተሳትፏቸው ጥልቅ ትዝብትና ቅሬታ ላይ የሚጥላል። በተለይም በሃይማኖታዊ ጉዳዮች ላይ የሚሰነዝሩትም ትችት ወደ ግለሰብ ስም ማጥፋትና ወደ ንቀት ሲቀይሩት የውይይቱንም መንፈስ እንደሚያጠፉት መረዳት ይቻላል። ከሐሳብ ይልቅ ወደ ግለሰብ ስብዕናና ወደ ተቋማትም ወርደው ወደ ማክፋፋት ሲያዘነብሉ ስታይ ትታዘባለህ እንጂ ትምህርትን አትቀስምም። መካቾችንን የሚሉት ጋር ያለውና መዛቅ ያለበት አዛባ ካለ ግለሰቦችን የማጥላላትም አዛባቸው ነው። የሰዎችን ህጋዊ ስሞች ሳይቀር ከአዛባ ጋር ካልቀየጠን ይሉሃል። የሰዎችን ግላዊ አባት ስም ወስደው የእቅበቱ አካል አድርገው በገዛ ስሙ ሳይቀር ለማሸማቀቅ ይጥራሉ። ሌሎችንም መቃወምና የአቃቤ እምነት ስልጣንም እነሱ ጋር ብቻ በስውር የተጎናጸፉትን መብት አድርገው በተቃራኒው በመልካም አካሄድ ትችትና መልስም ሲቀርብባቸው በየሚዲያው በስድብ ይንፈራገጣሉ። የሚንፈራገጥ ደግሞ የሚረግጠውን ስለማያቅም ጉዳት ያደርሳል። የግለሰብን ስም ቆራርጦና ቀጥሎ መጥፎ ትርጉም እንዲሰጥ አድርጎ ማላገጥ በስነ ምግባርም ሆነ በክርክር መርህ ደረጃ እጅግ የወረደና የዘቀጠ አካሄድ ነው። ይህም በክርክር ዓለም በሐሳቡ ላይ ሳይሆን በሰውየው ማንነት ላይ ጥቃት ማድረስ ይባላል። አሁን ያለው የማቀብና የመመከት አካሄድ ቀኝን ሲመታ አፍንጫውን ስበርለት ነው። ያነበቡትና የሚያውቁትን ታሪክ ማጥቂያ እንጂ ማረሚያ ሲያደርጉት አይታይም። ከእርማትና ከጉዳዩ ይልቅ የሰዎችን ስብዕና ማጥቃትን ይመርጣሉ። ሲጽፉም ቂምን ባረገዘ ጥላቻ ተውጦ ነው። የአቃቤነትም ሚና መሰረቱ እውነትን መከላከልና ማረም እንጂ ታች ወርዶ ሌላውን ማዋረድ አይደለም። አሁን ግን የአቃቤነት ተመሳሳይ ቃል ተሳዳቢነት እስኪመስል ሆኗል። ዕውቀትና ታሪክ ሰውን ለማነጽና ስህተትን ለማረሚያነት ካልዋሉ ይልቁኑ ለማጥቃትና ለቂም መወጫ መሳሪያ ከሆኑ የክርስቲያኑን አንድነትና ሰላም ያናጋሉ። በማህበራዊ ሚዲያ ላይ የሚታዩ እንዲህ ያሉ የጥላቻ ንግግሮችና የግል ጥቃቶች የእምነቱን ተከታዮች ከማሳሳትም ባለፈ በሰዎች መካከል ያለውን የመከባበር መንፈስም ሳይቀር ይሸረሽራሉ።
ትችት ሁልጊዜም በጨዋነትና በምክንያት ላይ የተመሰረተ ሲሆን ነው ለውጥ ሊያመጣ የሚችለው። አሁን አቃቢዎቹ እያሉ ያሉት ግን ካልተሳደብን ጨዋነትና ስርዓት ያስጠቃናል ነው። እኔ ላቅብ እንጂ መጽሐፍ ቅዱስም የራሱ ጉዳይ በሚል መስመር ላይ ናቸው ተብሏል። በመጨረሻም በማህበራዊ ሚዲያ ላይ የሚያስተምሩ በርካታ የፕሮቴስታንት መምህራን ትዳራቸውን ያፈረሱ ወይም ደግሞ ትዳራቸውን የፈቱ እንደሆነ ተነግሯል። በዚህ በማህበራዊ ሚዲያ ላይ እጅግ በርካታ የፕሮቴስታንት አገልጋዮች መሃል ከወንዶቹም ከሴቶቹም ከ16 ወንድና ሴት አገልጋዮች ውስጥ 12ቱ የተፋቱ አገልጋዮች ናቸው። ከዚህም መካከል በቲክቶክ፣ በፌስቡክ፣ በዩቲዩብ ከሚያገለግሉ አገልጋዮች ውስጥ አብዛኞቹ የተፋቱ ናቸው። በተለይም ደግሞ ሴት አገልጋዮች ከወንዶቹ በላይ የፍቺ ሰለባ ናቸው። ለዚህም ይመስላል የውስጥ ጩኸታቸውን ለመሸፈን ሲሉ በየማህበራዊ ሚዲያው ላይ በባዶ የሚጮሁት ተብሏል። በአደባባይ ከተፋቱት ውጪ ደግሞ በስምምነት አገልግሎቴ እንዳይጎዳ በማለት ለአገልግሎታቸው ሲባል ብቻ ፍቅር የሚባል ነገር ሳይኖራቸው በአንድ ቤት እየኖሩ ተለያይተው የፈለጉትን ነገር በግል እያደረጉ ለታይታ ብቻ አብረው የሚኖሩ እጅግ ብዙ አገልጋዮችም እንዳሉ ተነግሯል። ለመሆኑ እግዚአብሔር ስለ ጋብቻ ምን ይላል? ስለ ፍቺስ ምን ይላል? ይሄ እውነት እየታወቀ በትናንሽና ቁጭ ብሎ በመነጋገር ችግሮችን መፈታት እየተቻሉ ነገር ግን ከዛ ይልቅ እግዚአብሔርን እናገለግላለን ድምጹንም እንሰማለን የሚሉ አገልጋዮች መፋታትን እንዴት መፍትሄ አድርገው ተፋተው መኖር ቻሉ የሚለው ጥያቄን ያስነሳል። የዚህ መረጃ ዓላማ ማንንም ለማሸማቀቅ ወይም ደግሞ በሰው ላይ ለመፍረድ ሳይሆን መፍትሄውና መታወቅ ያለበት እውነት ምንድነው፣ በዚህ ደረጃ ፍቺ በቤተ ክርስቲያን ውስጥ እንዴት በአማኞች መካከል ትልቅ ችግር ሊሆን ቻለ ስለሚለውም ነው። ከስር የሚመጡ ተጋቢዎችም ከነዚህ አገልጋዮች ምን መማር አለባቸው? አንድ ሰው ቤቱን ትዳሩን በትክክል ሳይመራም እንዴት የእግዚአብሔርን ሕዝብ ሊመራ ይችላል? ይሄም ሐሳብ ደግሞ የበርካቶች ጥያቄ ነው ተብሏል። አድማጭ ተመልካቾች በሰዓቱ እንግዲህ ወደ እናንተ ልናደርሳቸው ይዘን የቀረብናቸው መረጃዎች እስካሁን ያደመጣችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስላደመጣችሁን እጅግ አድርገን እናመሰግናለን። በቀጣይ ሌሎች ወቅታዊና ትኩስ መረጃዎችን ይዘን ተመልሰን የምንገናኝ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት የጋበዝን ቸር ይግጠመን፣ በቸር ቆዩን እያልን በዚሁ እንሰናበታለን።